ፓስፖርት በኦንላይን ለተቀጠራችሁ በሙሉ አብዛኞቻችሁ በኦንላይን የተቀጠራችሁ ሰዎች በሙሉ ቴክስት እየገባላችሁ እንደሆነ አውቀናል። ይህ ቴክስት ምንድነው ብላችሁ በጠየቃችሁ መሰረት የቀጠሮ ቀናችሁ ምሳሌ ለታህሳስ 20 ሆኖ ለጥቅምት 12 መታችሁ አሻራ እንድትሰጡ ከተባላችሁ ያ ማለት ምንድነው ቢያንስ በአማካኝ አንድ ወር ከ20 ቀን ወደኋላ ስለተቀነሰ ነው በአማካኝ ማለት። ስለዚህ አብዛኞቻችሁ ለታህሳስ የተቀጠራችሁ ጥቅምት ላይ አሻራ እንድትሰጡ ቴክስት እየገባላችሁ፣ ስለዚህ በቀኑ መሄድ ትችላላችሁ። በቀኑ ስትሄዱ የልደት ካርዳችሁ እና ከጀርባ ማህተም የተመታበት የታደሰ የቀበሌ መታወቂያ እና ዲጂታል የተመዘገባችሁበትን ይዛችሁ በመሄድ አሻራ መስጠት ትችላላችሁ። ሌላ ምንድነው የተቀጠራችሁበትን ወረቀት ግዴታ ይዛችሁ ትሄዳላችሁ ማለት ነው። አብዛኞቻችሁ ይህን ጥያቄ እየጠየቃችሁ ስለሆነ ነው። ቀኑ ቢያልፍ ሳያላችሁት የመጀመሪያ በኦንላይን ስትቀጠሩ የተሰጣችሁን ቀን ማሳለፍ አትችሉም። ግን ወደኋላ የተሻሻለውን ቀን ቴክስቱን ሳታዩ ቀኑ አልፎ ከሆነ ግን በማንኛውም ጊዜ ሄዳችሁ አሻራ መስጠት ትችላላችሁ። በተለይ እስከ ቀናችሁ ድረስ ቀናችሁ ካለፈ ግን ድጋሚ ከፍላችሁ ነው የምትቀጠሩት። ቀኑ እንዳያልፋችሁ። በይበልጥ ኦንላይን ስትቀጠሩ የተሰጣችሁበትን ቀን ማሳለፍ አትችሉም። ግን ምኑና ይሄኛው ግን ቀኑ ካለፋችሁ ቴክስቱን ሳታዩ ግን ቴክስቱን ካያችሁት በዛን ቀን ሄዳችሁ አሻራ መስጠት ትችላላችሁ። ያ ማለት ያኛው ቀጠሮ እስከሚደርሳችሁ ድረስ ፓስፖርቱ በእጃችሁ ይሆናል ማለት ነው። ይህ በጣም ትልቅ አጋጣሚ ነው፣ ደስ የሚል አጋጣሚ ነው። አንድ ወር ከ20 ቀን ወደኋላ መቀነስ ማለት ከተቀጠራችሁበት በጣም ጥሩ ዜና ነው ማለት ነው። ስለዚህ ይህንን መረጃ እና አዳዲስ መረጃዎችን እንለቅላችሁ የቲክቶክ አካውንታችን፣ ፌስቡክ እና የዩቲዩብ አካውንታችን ሸር በማድረግ ለተለያዩ ሰዎች አድርሷል።